እንዴት ናችሁ? ኤአይ ገንዘብ የሚያስገኝበት አማራጭ በርካታ ቢሆንም ለዛሬ ግን የምናየው ከዩቲዩብ ጋር በተገናኘ ብቻ ይሆናል ማለት ነው። ስለዚህ የብዙ ዩቲዩበሮችን ገንዘብ ወጪት ቀጥ አድርገው የያዙ 3 ጉልቻዎች እንመለከታለን ዛሬ። ያለ እነዚህ ጉልቻዎች ገንዘብ መዝገን አይታሰብም ማለት ነው። 3ቱን አንድ ባንድና በምሳሌ ለማየት እንሞክራለን። እናንተ ታዲያ ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም በድጋሚ ቪዲዮ ስለቅ እንዲደርሳችሁ ይችን የደወል ምልክቷን ተጫኑ። ከ3ቱ የዶላር ማብሰያ ጉልቻዎች መካከል የመጀመሪያውና ዋነኛው ኤአይ ነው። ኤአይ አርቲፊሻል ኢንተለጀንስ ማለት ሲሆን በአማርኛው የሰው ሰራሽ አስተውሎት የሚል አቻ ትርጉም ይዟል። በቁጥር በርካታ ሲሆኑ ለምሳሌ ለጽሑፍና ለምስል ፈጠራ ቻትጂፒቲና ጄሚናይ መጥቀስ ይቻላል። ለድምፅ ደግሞ የሌቨል ላብስና ጎግል ኤአይ ስቱዲዮ፣ ለቪዲዮ ፈጠራ ግሮክ፣ ኩዌንና ራንዌይን መጥቀስ ይቻላል። ለሙዚቃ እነ ሱኖ፣ ጉግል ፍሎ ሚውዚክ፣ እነ ሱናቶን መጥቀስ ይቻላል። ለኮዲንግ ለምሳሌ እንደ አፕሊኬሽን ለመፍጠር እነ ቻትጂፒቲን እነ ክላውዲ መጥቀስ ይቻላል። ነገር ግን በዚህ ሰዓት ፍክክር በሚመስል መልኩ አንዱን በደንብ ሳናውቀው በየዕለቱ ሌላ በርካታ የኤአይ ሞዴሎች እየተፈበረኩ ይገኛሉ። ታዲያ ኢትዮጵያ ውስጥ በነፃ በመስራት ረገድ እንዲሁም ደግሞ የምንፈልገውን ውጤት በቅልጥፍናና በጥራት ከመስጠት አንጻር አንዱ ከአንዱ በሰፊው ይለያያል። ኤአይ ዩቲዩብ ላይ እንዴት ያግዘናል? ምንስ ይሰራል ስንል ሁሉም ነገር መስራት ይችላል። በዚህ ጊዜ ምንም ነገር መስራት ስናስብ ቀጥታ ወደ ስራ ከመግባታችን በፊት ኤአይን ማማከር የተለመደ ሆኗል። በተለይም ዩቲዩብን ተጠቅሞ ገንዘብ ማፍራት ሲታሰብ የኤአይ አንዱ አገልግሎት እዚህ ጋር ምንድነው? ኒች ወይም ደግሞ ኮንቴንት ፕራዮሪታይዝ አድርጎ መምረጥ ነው። ፕራዮሪታይዝ ማለት ለእኛ በጣም ከሚስማማው ጀምሮ ዝርዝር መስጠት ማለት ነው። ይዘታችን ምን ይሁን፣ ስለምን እናወራ የሚለውን ከኮንቴንት ጋፕ አንጻር፣ ከኦዲየንስ ዲማንድ የምንለው ነገር አለ፣ ከእሱ አንጻር፣ ከኮስት አንጻር መምረጥ ነው። ይዘታችን ምን ላይ ይሁን፣ ስለምን እናወራ፣ ጤና ላይ ይሁን፣ ከጤና መካከል ሕክምና ላይ ይሁን፣ መከላከል ላይ ይሁን፣ ወይስ አጠቃላይ መረጃ መስጠት ላይ፣ የልብ ጤና ላይ፣ የህፃናት ወይስ የእናቶች ወይስ አዛውንቶች ላይ፣ ስነ ምግብ ላይ ወይስ ስፖርት ላይ እናወራ፣ ሃይማኖት ይሻላል፣ ከሃይማኖት ስብከት ይሻላል፣ ስለ በጎ ስነ ምግባር እናወራ ወይስ ስለ ገዳማት ህይወት፣ ስለ ግዕዝ ቋንቋ እናስተምር ወይስ የቤተክርስቲያን ዜማ ወይም ደግሞ ስለ መጽሐፍ ቅዱስ ጥናት፣ የራሳችን ፕሮፌሽንም ሊሆን ይችላል። ለምሳሌ ማኔጅመንት፣ አርት፣ ሳይኮሎጂ የፈለግነው ኒች መምረጥ እንችላለን። በምን? በኤአይ በመታገዝ። ወይስ የሚያዝናኑ ኒቾች ይሻላሉ? ለምሳሌ እንደ ሙዚቃ፣ እንደ ፕራንክ፣ ቀልድ፣ ኮሜዲ። ወይ ዜና ላይ እንስራ፣ ዜና ከሆነ ደግሞ ፖለቲክስ ይሻላል። ወይስ አጠቃላይ ማህበረሰባዊ መረጃዎችን መስጠት ይሻላል። ስለ ሳይንስና ቴክኖሎጂ የሚሉትን ቀድሞ የሚወስንልን ኤአይ ነው። በአሁኑ ሰዓት መጨረሻ ላይ እኛ መወሰን መቻል አለብን። በእንግሊዝኛ ቋንቋ ይሁን ከጂኦግራፊ አንጻር ሎኬሽናችን ኢትዮጵያ ቢሆንም ኢንተርናሽናል ማድረግ እንችላለን። ወይም ደግሞ እዚሁ ላይ ኢትዮጵያ ላይ በብዛት እንዲታይ ማድረግ እንችላለን። ሙሉ በሙሉ ፌስለስ ይሁን ወይስ ደግሞ ድምፃችንን ወይም ደግሞ ምስላችንን እንጠቀም። ይህ ሁሉ ኒች ነው ወይም ይዘት ይባላል። ይህ ሁሉ ለመምረጥ ይረዳናል። ማን? ኤአይ። ለዚህ ከኛ ምን ይፈለጋል? ከኛ የሚጠበቀው የምንነግረው ነገር የተወሰነ መረጃ ያስፈልገዋል። የእኛ ፍላጎት ምንድን ነው? የትምህርት ዝግጅታችን በምን ብንሰራ ውጤታማ እንሆናለን የሚለውን የተወሰነ ሂንት እንሰጠዋለን። ስለኛ የተወሰነ ሙያና ችሎታችን ምንድን ነው የሚለውን ልንነግረው ይገባል። እሱ ያን መረጃ ወስዶ ዘርፉ ወይም ኒቹ ከሚያስገኘው ጥቅም አንጻር፣ ከሚያስገኘው ገቢ አንጻር፣ ሲፒኤም እና ሪፒኤም ከምንለው አንጻር፣ ኮምፒቴሽን አለበት የለበት፣ ዲማንዱ ምን ያህል ነው፣ ተፈላጊነቱ የሚለውን ይነግረናል። መጨረሻ ግን እኛንን የምንወስንለት። እኛ ጥንቃቄ የምናደርገው ታዲያ የሰጠንን እንዳለ መውሰድ የለብን። አብላልተን አውጥተን አውርደን አብሰልስለን ከኛ ጋር ይሄዳል። በእርግጥም ይሄ ነገር ለዓመታት ላወራበት እችላለሁ የሚለውን የምንወስነው እኛ ነን። መቸኮል አያስፈልግም። ኤአይ የሰጠንን ሐሳብ ተቀብሎ ቀጥታ ወደ ዩቲዩብ መክፈት መሮጥ አይመከርም። ቶሎ የጀመረ ቶሎ ነው የሚያቋርጠው። ስለዚህ ሌላ ማመሳከሪያ ማስረጃዎችና መረጃዎችን ከሌሎችም መሰብሰብ ያስፈልጋል። ምንም ሐሳብ ሳይቆራረጥብኝ ሐሳብ የማወራው ሳላጣ ለዓመታት ለ2 ዓመት ለ3 ዓመት ማውራት መናገር እችላለሁ ወይ፣ ቪዲዮ መስራት እችላለሁ ወይ የሚለውን እኛ ነን የምንወስነው መጨረሻ። ሌላው ኤአይ ኒች መረጣ ካገዘን በኋላ የሚያደርግልን ምንድነው? አይዲያ ዲቨሎፕመንት። እሺ ይህንን ኒች ወይም ደግሞ ኮንቴንት መርጫለሁ፣ ቀጥሎ ምን ላድርግ የሚለውን መጠየቅ ያስፈልጋል። እሱም ተቀብሎ ስክሪፕት ራይቲንግን፣ ተምኔል ላይ መቀመጥ ያለባቸው ምስሎችና ጽሁፎችን በዝርዝር ይነግረናል። እንደገና ደግሞ ኤስኢኦ የምንላቸው እነ ታክስ፣ ዲስክሪፕሽን ላይ የሚገቡ ሃሽታጎች፣ እነሱም ሁሉ በሙሉ ዘርዝረው ይነግረናል ማለት ነው። ቀጥሎ ሁለተኛው ጉልቻ ካፕከት ወይም ደግሞ ኤዲቲንግ ሶፍትዌሮች ናቸው። ካፕከት እንበል እንጂ ብዙ ናቸው። ፊልሞራ እና ፕሪሚየር ፕሮ የሚባሉ በርካታዎች አሉ። ካፕከትን የመረጥኩበት ምክንያት አጠቃቀም ቀላል ነው። የራሱ ተምፕሌቶች ስላሉት ለአጠቃቀም ምቹና ለመማርም አድካሚ አይደለም። የሱ ዋናው ትልቁ ድሮባኩ ምንድነው? ኢንተርኔት ይፈልጋል። የዴስክቶፕ
ካፕከቱ ማለት ነው። ስለዚህ ከተለያየ ኤአይ ያገኘነውን ኢሜጅ፣ ድምፅና ምስል አቀናብረን የምናስቀምጥበት ካፕከት ወይም ደግሞ ፕሪሚየር ፕሮ ወይም ደግሞ ፊልሞራ እና ሌሎች ሊሆኑ ይችላሉ ማለት ነው። ሶስተኛው የዶላር ማብሰያ ጉልቻ ራሱ ዩቲዩብ ነው። እንግዲህ ዩቲዩብ ላይ ያቀናበርነውን ዩቲዩብ ላይ ሰዓት ጠብቀን ፍሪኩዌንሳችንን ሳናዛባ የምንለቅበትን መወሰን አለበት። ለዚህም ሁሉ ኤአይ ማማከር እንችላለን። ስንት ሰዓት ብንለቅ ይሻላል፣ በቀን ስንት ቪዲዮ ልልቀቅ ወይስ በሳምንት ስንት ቪዲዮ ልልቀቅ የሚለውን ኤአይን ኮንሳልት ካደረግን በኋላ እንወስናለን ማለት ነው። እነዚህ ሶስቱን ኤአይን ካፕከትንና ዩቲዩብን በመጠቀም እንግዲህ ገንዘብ መስራት ይቻላል ማለት ነው። በቀጣይ አንድ ለምሳሌ የሚሆን ኒች መርጠን በኤአይ ታግዘን በካፕከት ኤዲት አድርገን ዩቲዩብ ላይ መጫን እንለማመዳለን ማለት ነው። እስከዚያ ስለ ሶስቱም ነገሮች ስለ ኤአይ፣ ስለ ካፕከትና ስለ ዩቲዩብ እያጠናችሁ እያነበባችሁ ጠብቁኝ። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። ለዛሬው ይሄ ነው። ሀሳብ አስተያየት ካላችሁ ከታች ኮሜንት ቦክስ ላይ ማስቀመጥ ትችላላችሁ። ሌትስ ፕላንት ስኪልስ ኤንድ ሃርቨስት ኢንካም። ቻው፣ መልካም ጊዜ።